አምቡሽ ሚጣፍጥ በቃ ድል ማለት ነው የሚገርም ጦርነት ማለት ነው ጦርነት ለማለት ይከብዳል በቃ ማረድ ነው ማለት የሚቀለው ማለት ነው ታላቁ የካርቴጅ ጀነራል ሃኒባል ባርካ ማለት ነው ስለሱ ወቁ ሃኒባል የካርቴጅ የተባለች ኢምፓየር ጀነራል ነው ማለት ነው የዚህኛው ኢምፓየር ከዚህ እስከዚህ የምታዩት የኛው ኢምፓየር ያሁኑ ቱኒዚያ ላይ በዋነኝነት ቢሆንም የሳሚድ ኢጂፕትንም ጨምሮና ሰሜን አፍሪካ ላይ የሚገኙ ሀገራት ላይ የሚገኝ ነው ሮም ደግሞ እዚህ ጋር አለች ሁለቱ ጠላታማቾች ናቸው ሰከንድ ፑኒክ ዋር ላይ ነው ታዲያ ሃኒባል ባርካ እዚህ ጋር ነው የሚገኘው ማለት ነው በዚህ ጋር መጥቶ እዚህ ጋር እየተዋጋቸው ነው በጀርባ መጥቶ ማለት ነው በዚህ ይመጣል ብለው ሲጠብቁት በፊት እሱ በጀርባ ሄዶ እየመጣ ነው ያኛው ቪዲዮ ላይ በደንብ ታያታላችሁ ስለሱ ታዲያ በጀርባ መጥቷል አላልኳችሁ ይሄው እዚህ ጋር ቆሟል እንግዲህ ጦሩን ይዞ መጥቷል የሮም ጀነራሎች በዚህ በኩልና በዚህ በኩል ይጠብቁታል ሃኒባል ባርካን ማለት ነው ታዲያ ሃኒባል ይሄንን መንገድ ከወሰደ በዚህ በኩል አንድ መንገድ አለ እሱን ከወሰደ ምንድነው የሚገጥመው ነገር መሰላችሁ ከሮም ወታደሮችና ጀነራሎች በተሻለ ቦታ ላይ ሆነው ቁጭ ብለው ነው የሚጠብቁት እዚህ ጋር ኦኬ ሌላኛው መንገድ ሁለት መንገድ ነው ያለው በዚህ በኩል ከመጣ ደግሞ እዚህ ጋር ደግሞ ፍሌሚኒየስ የተባለ የሮም ትልቅ ጀነራል ወታደሩ ይዞ ተመቻችቶ ተጠብቋል ስለዚህ ይሄኛው ሊዮጋ ቢመጣ ይሄኛው ይደረባል ለዚህኛው ይሄኛው ሊዮጋ ቢመጣ ይሄኛውም ለዚህ ይደረብለታል ሁለቱም ሳንድዊች ነው የሚያደርጉት ስለዚህ ሁለቱም መንገድ ለሱ ሞት ነው እዚህ ጋር ለረጅም ጊዜ መቆየትም ሞት ነው ስለዚህ ሃኒባል ምን ያደርግላቸዋል መሰላችሁ ሶስተኛ የራሲ መንገድ ፈጥራለሁ ብሎ መንገድ በሌለው ቦታ ጭቃ ውስጥ ገብቶ በዚህ በኩል መጣ በጣም አስቸጋሪ ሆነና ሙሉ ጭቃ የሆነ ጭቃ የሞላው ቦታ ስለሆነ ቦታው ላይ ሰዎች ወታደሮቹ እየሞቱበት ፈረሱ ምኑ እየሞተ ነው ሄደው የሱ አይን ራሱ የጠፋው በኢንፌክሽን ምክንያት ጭቃው ምናምን ትል ብሎት ለረጅም ቀናት ነው ለቀናት ነው ጭቃ ውስጥ የሚጓዙት አይኑ ጠፍቶ እንደውም አይኑን ላውጥቶ ጥሎታል ማለት ነው በኢንፌክሽኑ ምክንያት አይኑ ጠፍቷል ማለት ነው ታዲያ እንዳልኳችሁ በዚህ መንገድ እንደዚህ ብሎ መጥቶ እዚህ ጋር ጠበቀው ማለት ነው ጠላቱን እነሱ በዚህ በኩልና በዚህ ጋር ሲጠብቁት እሱ እዚህ ጋር ተገኘ ማለት ነው ይህ አድቫንቴጅ ትልቅ አድቫንቴጅ እና ከኋላ እንዲገኝ አድርጎታል ከኋላቸው ማለት የምታዩት ከኋላው መጣና ጭራሽ ቤቶችን ምናምን ያቃጥል ጀመረ ታዲያ ይህ ያበሳጨው ይህ ቸኩል ጀነራል ጓደኛው እስኪመጣ እዛ ጋር ያለው ጀነራል እዚህ ጋር ያለው ጀነራል እስኪመጣ መጠበቅ ትቶ ለብቻው ሊያጠቃው ሄደ የቱ ጋር ተገናኙ ሌክ ትራዝሚኒያ ላይ ነው ታዲያ ይህ ታላቅ ውድመት የደረሰበት የጀነራሉ ጦር እንዴት ሃኒባል በጣም ብርጥ ሰው ነው ምንድነው ማድረግ የጀመረው ጥሩ የጦርነት ቦታ እስኪያገኝ ይሄኛውን ሰውዬ እንዲመጣ ማድረግ ነው ያደረገውና ቤቶችን እርሻዎችን እያቃጠለ እየሸሸ እንደሆነ እንደፈራ ያስመሰለ ይላችሁ ከፊት ለፊት እየሮጠ ይሄዳል ይሄ ጀነራል በንዴት እሱን ይከተለዋል ይዘው ማለት ነው እየተከተለው የሃኒባል ወጥመድ ውስጥ እየገባለት ነው ለዚያውም በዚህ መልኩ ነው ያ ጀነራል ሲከተለው የቆየው በዚህ መልኩ ደግሞ ስትሄዱ ጠባብ መንገድ ነው እነቱ የሚመች መንገድ ላይ አላስገባውም ሃኒባል ማለት ነው ይህ መንገድ ደግሞ እንደዚህ ወታደሮች እንዳይደራጁና ስትራቴጂክ ቦታ እንዳይይዙ የሚያደርግ የማይመች መንገድ ውስጥ ይዞት ገባ ተከትሎት ነው የገባው ማለት ነው ታዲያ ይህ መንገድ ላይ እየተከተለ በዚህ ጋር ነው የሚከተለው አውቆ ሃኒባል እዚህ ጋር ደርሷል ሃኒባል እዚህ ጋር ነው ይላችሁ እሳቱን ያቃጠለ ምን ይያለ እዚህ ጋር ይጠራዋል የቱ ጋር እንዲገኝ ነው የተፈለገው እዚች ቦታ ላይ እንዲገኝ ነው የተፈለገው እዚች ጋር እንዲገኝ ነው የተፈለገው ይታያችኋል ይሄ ቦታ ይሄ ጠበብ ያለ ቦታ ነው ባሁን ላሳያችሁ በትክክለኛ ፎቶ አሁን ሃይቆ አለሽ ጣሊያን ውስጥ ነው እሺ አሁን እዚህ ጋር ያያችሁ እዚህ ጋር እንዲመጣለት ነው የፈለገው እያስከተለው እዚህ ጋር መጣው ማለት ነው ሰተት ብሎ እየገባ ያለው የሮሙ ጀነራል በሚፈልገው የሃኒባል ቦታ ላይ ተገኘለት እያለ ሰተት ብሎ ገብቷል ነገር ግን ያላስተዋለው በጭጋግ ጣዋት ስለሆነ ጭጋጉ ሸፍኖታል ጉሙ ሸፍኖታልና ያልተመለከተው የሮሙ ጀነራል እልም ያለ ወጥመድ ውስጥ እየገባ ነው ሃኒባል በዚህ ጋር መጥቶ በእንደገና ተመልሶ በጀርባ በኩል ተራራው ስር ተደብቋል ዛፎቹ ስር ተደብቋል ሃኒባል እዚህ ጋር ተደርድሩ የምታዩት የሃኒባል ወታደሮች ናቸው የካርቴጅ ወታደሮች ናቸው የሮም ወታደሮች ሳያቁት እዚህ ጋር ሃኒባል ጥቂት ወታደሮች አስቀምጦ እነሱን ያዩ እንዲሄዱ ነው ያደረገው ታዲያ ተንገብግበው የገቡለት ሮም ወታደሮችና ጀነራል እዚህ ጋር ሲገቡለት ሃኒባል ከተራራው ላይ ወረደና እንዳለ እንደዚህ ሳንድዊች ነው ያደረጋቸው ከሃይቁና በእነሱ መሃል እንዳለ ወረሩባቸው ፍለፊት ለጌጥ የተቀመጡ ወታደሮች ደግሞ በፍለፊት መጡባቸው ከኋላ እዚህ ጋር ዘጉባቸው ከተራራው ላይ ወርደው እዚህ ጋር ነበሩ የተደበቁት አይደለ እንዳለ ወርደው እንደዚህ ነው ያጠበቡባቸው ማለት ነው ታዲያ ምርጫው ወይ መዋጋት ወይ መሞት ወይ ደግሞ ውሃ ውስጥ መግባት ነው ግማሹ ውስጥ ገባ ግማሹ ተዋጋ ግማሹ ሞተ ታረደ ኢቭን የሮሙ ጀነራል ፍሌሚኒየስ አይደል እሱ ራሱ ተገደለ ሞተ በሚሰቀጥጥ ሁኔታ ማለት ነው ሃኒባል ቀብረር በላ እዚህ ጋር እንደምታዩት ቆማን ያየት ማለት ነው ፈጇቸው ታዲያ ለወሬ ነጋሪ አልቀረም 30,000 ጦር ግፋ ቢል 30,000 ጦር ገምተው ይዘው ቢመጡ 5,000 ማላ መለጠ
በጣም ጥቂት 2000 ወይ 3000 የሚቆጠር ሰው ነው ያመለጠው። 10 ምናምን ሺው ተያዘ፣ 15 ሺው ተገደለ፣ ውሃ ውስጥ ሰመጠ፣ ለመዋኘት ለማምለጥ ሞከረ። በቃ ማለት የሚያስጠላ አምቡሽ በቃ ዱቄት ነው ያደረጋቸው። ሮሞች ደነገጡ። ከዛ በኋላ ነው እንግዲህ ሮም ይሄን ሰውዬ እንፍራው ያለችው። በሀገራቸው መጥቶ ነው እንግዲህ ለ15 ዓመት እንደዚህ ሲቆላቸው፣ ሲያርዳቸው፣ ሲያጋድማቸው የነበረው እስኪያውቁበት ታክቲኩን ድረስ ማለት ነው። ታላቁ ሃኒባል ባርካ ታሪኩን ገብታችሁ የመጀመሪያው ቪዲዮ ላይ